የፍቅርዬና የአብርሽ ነገር እንግዲህ ህዝቡን አባልቷል ማለት ነው። እንግዲህ ሌሊቱን ሙሉ እንቅልፍ ፈቶ ማለት ስሳደቡ ነበረ። የእውነት በጣም አዘንኩባችሁ ከምላችሁ በላይ በጣም አዘንኩ። በነገራችን ላይ አንድ ነገር ልንገራችሁ፣ ወደሽም ጠላሽም ከፍቅርዬ የምትቀንሺ የምትጨምሪለት አንድ ነገር የለም። ጀግና እናት ናት ባይዘዌ ማለት ነው። ጀግና እናት። አንድ አለች ደግሞ ከዚህ በፊት የሩታና የአብርሽ ደጋፊ ሆና ማለት ነው አሽቃባጭ የሆነች ዩቱበር አለች እና ከዚህ በፊት ፍቅርዬ ስታሰድቢ ነበረ። ትላንትና ምን አልሽ? ደብቃ ነበር ልጅ። እንኳን ደበቀች፣ ጀግና ናት። ለሩታ ምን አመጣችሁ? የአራስ ሆና እኮ ነው ዘግዝቃችሁ ስትሰድቡ የነበረ የሩታን ልጅ ማለት ነው። ምስኪን ልጅ ምንም የማያውቅ ዘግዝቃችሁ ስትሰድቡ ነበረ። እንኳን ደብቃ አሳደገች። ይኸው እናንተ ደብቃችኋል ብላችሁ አወጣችሁ። ምንም ያተረፈችው ነገር የለም። የሰደባችሁ ነው ዘግዝቃችሁ። ቢያንስ ኤርሜል ማን ነው ፍቅርዬ ስደባት፣ የሚዲያ ሰው ናት። ከዚህ በፊት ነበረ ፍቅርዬ የምትሰብሯት ባይዘዌ ማለት ነው። መቼም አትሰበርም። ያን ነገር ያማማል ያሳለፈ ፈጣሪ ነገም ከሷ ጋር ነው ባይዘዌ። በጣም ጀግና ልጅ ናት። በጣም ምንም ሳይኖራት ልጇን አንከባክባ ያሳደገች የሚዲያ። በነገራችን ላይ ፍቅርዬ በጣም ትለያለች። ከልጇ ጋር እኮ ማምጣት ትችላለች። ብትመጣ በጣም ከዚህ በላይ ይታይላታል። ከልጇ ጋር ብትመጣ ምን ያህል ህዝብ ልጅ እንደሚወድ አውቃለሁ። ገባችሁ አይደለ? ግን የተለያየ ወንድ ያመጣ የሰራች ነው መፍታ ነው ታምጣ። ምን ሩታ ስንት አመጣች? ታው እኔ ሩታን ከዚህ በኋላ መንካት አልፈልግም። በእናንተ የተነሳ ግን የሩታን ፎቶ አመጣለሁ። ከወንዶች ጋር ስትመጣ ነበረ፣ ስትላላሲ ነበረ። ፍቅርዬም ስራ እየሰራች ነው። ትላንትና ስትጠሩ እስቲ አንድ ነገር እንድታስታውሱ ፈልጋለሁ። ወደዳችሁም ጠላችሁም አብርሽና ፍቅርዬ ስራ እየሰሩ ነው። በሽምግልና ሰበብ ነው የተገናኙት። ከዛ በኋላ መጡ። ከዚህ በፊት የምታስታውሱ ከሆነ መጥቶ ነበር። ስራ ነው የሰሩት፣ ተለያዩ። ከዛ ውጭ ግን እውነት እንደሚያወሩ እውነት አይደለም። እውነት ፍቅራቸውን ሊመልሱ አይደለም። ልትመለስ የምችል ልጅ አይደለችም። በጣም ቆራጥ ናት፣ ለማታውቁ ማለት ነው። በጣም በራሷ የምትተማመን፣ ለራሷ ክብር ያላት፣ ለቤተሰብ ክብር ያላት ሴት ናት። ሰደባችሁም አልሰደባችሁም ከፍቅርዬ የምትቀንሱ ነገር የለም። ትላንትና አንድ ሁለት ቤት አንድ ነው ገባት፣ አንድ ገብቼ ላስረዳችሁ ነበር ስራ እንደሆነ ማለት ነው። ወረዱብኝ ጋይስ፣ ወረዱ ምትለ ዘልዛላ ማለት ነው። የሜዳያ ናችሁ ባይዘው እንደዚህ አይነት ሴቶች ማለት ነው። ቢያንስ ልጅ ያላችሁ ትልልቅ ልጆች አላችሁ፣ ልጅ ዘቀዘቃችሁ። ምን አረገች? ደካማ ጎናን ልትነኩ ምን የምትቀንሱባት ነገር የለም። ከፍቅርዬም ከልጇም ገባችሁ አይደለ? ደብቃ ብቻዋን ያሳደገች ነው። ለሚዲያ አሳልፋ በልጇ ያልነገደች ሴት ብትሆን ፍቅርዬ ናት። ፍቅርዬ ናት። ገባችሁ አይደለ? ደብቃ እንኳን ደበቀች። ምን እሷ ብቻ ናት እንደ ልጅን ደብቃ የሚያሳድጉ? የለኝም ያለችው ለስራ ሊሆን ይችላል። አለቀ። ለስራ ነው በቃ። ማውጣት አልፈለገችም፣ እንድታወቅ አልፈለገችም ሚዲያ ላይ። ይኸው ታወቀ። ምን አመጣችሁላት? ምን ጨመራችሁላት? ስድብ ነው አተረፈችው ልጇን አውጥታ። እሱም ፉፉ ባወጣ አታወጣም ነበረ። በነገራችን ላይ ፉፉ ፎቶ ስላወጣ ነው አወጣችሁ። በጣም የምትኮራበት ልጅ ነው አላት ባይዘዌ። በጣም የሚገርማችሁ የሩታ አራስ ልጇን ሰድባችሁ አንድ ቀን ልጄን አትስደቡ አላለችም ሩታ አንድ ቀን። ፍቅርዬ ግን ልጄን እንዳትነኩ ብላለች። ሰደብ እስቲ ጭንቅላት ቢኖራችሁ አብርሽ አሰድቡም። አብርሽ ነው ሴቶችን ጎትቶ የሚያመጣ። ለስራ ነው አመጣቸው። ገባችሁ? ለስራ ነው ያመጣት። በቃ አብርሽ ግርግርን ይፈልጋል። ስለሱ ሁሌ እንዲወራ ይፈልጋል። ከዚህ በፊት እንድታስታውስ ይፈልጋለሁ። ምን አለ አብርሽ? በአለም መታወቅ ይፈልጋለሁ አለ። ግን በዚህ አይደለም መታወቅ የነበረብህ ከአብርሽ ማለት ነው። ሴቶቹ ስላመጣ አይኖ ፍቅርዬ እንድሰራ ስለምፈልግ ነው። ትላንትና ደስ ያለኝ እንድሰራ ስለምፈልግ፣ እንድትለወጥ ስለምፈልግ። ገባችሁ? ብቻን የምታሳድግ አላባት ልጇ የምታሳድግ ጀግና ልጅ ናት። ግን በጣም ባለጌ ናችሁ ልንገራችሁ። በተለይ ሕፃን ልጅ የምታሳሳ ልጅ የዘቀዘቃችሁባት በጣም ፋራ ናችሁ። እስቲ እኔ እኮ ምን አይነት ጭንቅላት ቢኖራችሁ ነው
እውነት አብርሽ በዚህ ፍጥነት ነው እነዚህ ሴቶች አልፈልግም። እኔ ቢሆን እግዚአብሔርን እሱ ይቆምበት አልቆምም አልፈልግም። በሚዲያ በተለይ ሩታ ከአንዴ ሁለቴ 3 5 4 እስከ 10 ቆጥራት አልፈልግሽም አላት። ከአንቺ ጋር መኖር አልፈልግም፣ ሰልችቶኛል ከአንቺ ጋር መኖር ያለ ወንድ ጋር ድርሻለም። ሄርሜላን ብትሆኚ የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው እማከብርሽ። በዚህ ደረጃ ግን እሱ ተከትለሽ ክብርሽ ዝቅ እንድታረጊ አልፈልግም። ክብራችሁን ማስከበር ያለባችሁ እናንተ ናችሁ። እናንተ ተጎትታችሁ እሱ በደወለ ሰዓት የመጣችሁ ምን አለ እሱ ቢያንስ ሻይ ቡና ማለት አልቻልኩም የተከተሉኝ ነው አለ። አይሽ ይሄን አሉ በሚዲያ ያዋረዳችሁ እናንተ ተከትላችሁ ትመጣላችሁ። እናንተ ምንድን ናችሁ ነው? ውሻ ናችሁ? በተጠራችሁበት ዝም ብላችሁ የምትጎተቱት። እኔ እግዚአብሔርን ሄርሜላቺ ቦታ መገኘት አልነበረባት። አልፈልጋችሁም፣ ከህይወት ውጡ፣ እኔ ሌላ አዲስ ህይወት ጀምራለሁ ያለ ወንድ ለምንድን ነው እሱ ሲጠራኝ የሚሄደው? ማን ነው እሱ? እሱ በጠራኝ ሰዓት የሚገኝለት ማን ነው እሱ? ራስሽ ማስከበር ያለብሽ አንቺና አንቺ ነሽ አዳሚ ማለት ነው። ፍቅርዬ በነገራችን ላይ ለስራና ለስራ ነው። ልጇን ማሳደግ ትፈልጋለች፣ የተሻለ ህይወት መኖር ትፈልጋለች። ቤተሰባን የምትረዳ ጀግና ሴት ናት። ቤተሰባን ያሰደበች ልጅ አይደለችም። አለቻለ እንደ ፍቅር ሩታ ቤተሰባን ሁሌ ያሰደበች ቤተሰብ ያው ቪዲዮ መስራት አቁሟል። በእናንተ የተነሳ ያሸማቀቃችሁ ማለት ነው። በምንድን ነው? በሩታ የተነሳ ነው ቤተሰብ ስትሰድቡ ነበር። እሷን በእርግጥ እሷ ቤተሰባን አላመጣችም፣ ራሳቸውን መጡት። ቢሆንም በእሷ የተነሳ ነው። አወቅን አይደለ? ሰው ጭንቅላት ቢኖራችሁ በቀደም ትነቁ ነበረ። አያችሁ፣ ዞሮ ይገናኛሉ። ተው፣ ተቆጠቡ፣ አትሳደቡ፣ አትራገጡ እንዳያምላችሁ። ለዛ ነው ዞሮ ይገናኛሉ። የአንድ ሀገር ልጆች ናቸው። ውሸት ነው። ሄርሜላና ሩታም ይተዋወቃሉ። የአንድ ሀገር ልጆች ናቸው። ያ ምንም ይሁን ሄርሜላ ያደገችው ቡታጅራ ነው። ታሪኳን መስማት ትችላላችሁ። አይታወቅም ማለት አይቻልም። ገባችሁ እናንተ? እኔ በጣም ያዘንኩ ምንድነው በሩታና በሄርሜላ መማር ትችሉ ነበር። እንደዛ በእነሱ የተነሳ እንደዛ ስትሰዳደቡ እነሱ ግን ዞሮ ዛሬ አንድ ላይ ዘና ብሎ የመጡት ጓደኛ ማቾቹ ነው። እናንተስ እዚህ ቀሪ ማለት ነው ምድራ አላማ ብስ ብተኝስ እዚህ ቲክቶክ ላይ የምትዘሊ ብተኝስ ጊዜሽን ብትጠቀሚስ? አያችሁ፣ ከዚህ ትማሩ ነበር። እነሱ ዞሮ ይገናኛሉ ምን አገባኝ ብላችሁ አርፋችሁ ትቀመጡ ነበር። ጋጣ ወጥ ናችሁ ለኔ ማለት ነው። ምንም አይቀንስብኝ ባይዘው ማለት ነው። እና ይደብራል። ፍቅርዬና ስራ ነው በቃ። ምንም አታመጡም። ፍቅርዬ ወደዳችሁም ጠላችሁም እጥፍ ሩታን ትቦንሳችኋለች። ጀግና እናት ናት። ጀግና ማለት ነው። ምንም አታመጪም።